እኔና በኮስተርም በርግጫ ከብቶቹ ውሃ ውስጥ ያስገቡናል። ከዛ አትሙቻላል ነብስ ከዛ ውቅያኖስ ይዞ ይሄድና ወንዝ ዳር ይጥለናል አሉ። ከዛ ወንዝ ዳር ሲጥለን እንደገና ተመልሰን ከብቶቻችን ጋር ስንመጣ በሬውና ላሚቱ ወልደው ጠበቁን እኛ እስክንመጣ ድረስ። ከዛ ወልደው ሲጠብቁን ጦጢትና አህያው ደግሞ የተከለከለ የዱር እንትን አለ ጫካ። እዛ ውስጥ ሊገቡ ሲሉ አይ ይሄ አይገባውም ነውር ነው ይላቸዋል አባባ ኮስተር ማለት ነው። ይሄ ነውር ነው። አይ አሻፈረ ካልክማ አንተን እንገልና እኛ እንገባለን። እሷ ምንም አታመጣ ሄዱና እኔን ተደብቀው አባባ ኮስተርን አረጉታል። ከዛ አባባ ኮስተርም ራሷን እያሻሸች ሳሞት ቅረት ትላለች። ከዛ እነዛ እዛ የሚከለከል ጫካ ውስጥ ሁለቱ ጦጢትና አህያው ተነጋግረው ገቡ። ከዛ ታሰሩና ከርቸሌ ገቡ። ከዛ ከርቸሌ ሲገቡ እነዛ ደግሞ ሁለቱ ወለዱና ላሚቱና በሬው የልቅ ላምና በሬ ያሉ አይደለ ዝም ብለው መረን የተለቀቁ እነሱ ደግሞ ድርቅ መጣ። ድርቅ ሲመጣ እንኳን የልጃቸውን ሆድ የራሳቸውን ሆድ መሙላት አቃታቸው። ከዛ እሪ አሉ ወደ ጌታ እሪ ሲሉ ከዛ ድርቅ መጣና ሁሉንም አንድ ላይ ጭጭ አረጋቸው። ከዛ ሁለታችን ተራበት። ከዛ ዛሬ ይኸው እኔ ቤት ግምዴና አባኮስተር ናቸው አሉ የሚነዷቸው ኋላ። ከዛ ሲነዷቸው አሉ። ከዛ አህያው ትንሽ ጠቆር ብሎ እጠር ያለ ነው። ጦጣይቱ ደግሞ ትንሽ ቀላ ብላ ከፊቷ ከቂጧ መለቅ ያለ ናት። መብራት ጠፍቶ ተመለሱ። ከዛ አባ ኮስተር ጦጣይቱን የተመለጠ ቂጧን በለመቅ ይላታል። እኔ ደግሞ አህያውን ያንጠቆር ያለ አህያ በእርግጫ እለዋለሁ። ከዛ የጠጡት ለምን ነው የምትስቀው? አንተ ለምን? ከዛ ማውረችዬ ከዛ በለመቅ ሲላት የጦጣይቱን ቂጥ እኔ ደግሞ በእርግጫ ያህያውን ከዛ በሬና ላም ነበሩ። በሬና ላሙም አሉ። ላሚቱ ዝረናት ልቅ ማለት ነው። ልቅ ዝም ብላ ምንም ነገር የሌላት የለችም። ዝረናት ልቅ ናት። ከዛ በሬውም ዝረን ነው፣ እሷም ዝረን ናቸው። ላሚቱም በሬውም ዝረን ነው። ከዛ ሲሄዱ